አቶ አምናን እንግዲህ ለንዴትና ለችግር የእውነት ያልታደለ አቶ አምናን እናቱ ካለፈች በኋላ ስቃይ መከራ የማየው አቶ አምናን አሁንም ደግሞ ሌላ ችግር መጥቶበት ይገኛል። ድርጅቱ ሲገባ ድርጅቱ በጣም ኪሳራ ላይ ወድቆ ያገኛል። ከድርጅቱ ሲመለስ ደግሞ ሜርሲ የምትባሏ ሴትዮ እንግዲህ ልጄ ብሎ ተስፋ ያደረገው ልጁን አሳጥተዋለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ያልታሰበ እና ያልተጠበቀ ነገር እየተገኘ ይገኛል ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ሁሌም አንዳንድ ሰዎች በጣም ክፉ ሰዎች እንግዲህ እንደምታውቋቸው ስራቸው አጠገባቸው ሆኖ እንደ ባባ ውስጥ እየተሽለኮለኩ ስራቸውን የሚሰሩት ማለት ነው። ይሄ ጥንስስ እንግዲህ ለወይዘሮ ዛሃራ ነበር የተንጠነሰሰው። ግን ደግሞ ለወይዘሮ ዛሃራ ከቤት ውስጥ ከሄደች ከአንድ ሰዓት በፊት በኋላ እንደሄደች እንግዲህ ብሌን ስትናገር ነበረ። ሜርሲ በአሁን ሰዓት እንግዲህ ጉር ላይ ወድቃለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት ድራማ ድራማን ክፍል 22ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በጣም በሚያሳዝን ድራማ ከዚህም በፍቅር ነበረ በመጀመሪያ እያየን የነበረው ማለት ነው። ምንም ነገር ያለ ድንጋጤ የአቶ አምናንና የብሌን ፍቅር በጣም ደስ ይል ነበረ። ሁላችንም በጉጉት ስንጠብቃቸው ነበረ፣ መቼ መጣ መቼ ገቡ እያልን ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ፍቅር እንዳለን በጣም ችግርም እንደማይጠፋ እየተረዳን እንገኛለን። አቶ አምናን በአሁኑ ሰዓት በጣም በተወጠረ ነገር ውስጥ ይገኛል። ጠላቶች እንኳን ማን እንደሆኑ ካጠገቡ ማን ሆኑ ህይወቱን እያጠፉ እንዳሉ አንድ እንኳን ፍንጭ የሚያገኘ ነገር የለም ማለት ነው። ምንም ነገር ፍንጭ አንድች ነገር የገባው ነገር የለም ማለት ነው እስካሁን። በጣም የሚያሳዝን ነገር ማለት ነው ቤተሰቦቼ። ያው ብዙ ጊዜ ጠላቶች ከውጭ ሆኖን አይደለም እኛን የሚያጠፉት ውስጣችን አጠገባችን ሆኖ የእኛን ህይወትን ያጠፋሉ ማለት ነው። ህይወታችንን በጣም በሚያሳዝን ነገር በማይሆን ነገር እያደረጉ ህይወታችን ለማጥፋት ደፋ ቀና እያሉ ይገኛሉ ማለት ነው። እንግዲህ አቶ አምናን በአሁን ሰዓት ያመናት ሜርሲ የአባቴ አክስቴ ብሎ ያመናት ሜርሲ እናቱን እንደዛ እንዳደረገች አክስትየዋን እንደዛ እንዳደረገች ይብን ልጁን እንዲያጣ ያደረገች የሰማለታ አቶ አምናን ምን የሚወስን ይመስላችኋል? በራሳችሁ ምን አይነት ውሳኔ ውስጥ የሚገባ ይመስላችኋል? ስታስቡት ቤተሰብ አስባችሁታል? በባዳ መጎዳት ይሻላል። እኔ በእርግጥ ዘመድ ባዳ የሚለው ነገር እኔ ጋር አይሰራም። እግዚአብሔር ምስክር። አንዳንድ ሰዎች ባዳ የሆኑ እንደ እህት የሚረዳችሁ ከእህት በላይ ከአንድ አንጀት ከወጣችሁ የበለጠ የሚረዳችሁ የሚሰማችሁ በችግራችሁ ሳትፈጥኖ የሚደርስላችሁ ሰዎች አሉ። ገባችሁ? መዋለድ እኔ ቋንቋ ብዬ ነው የማስበው። ግን አቶ አምናን አካሌ ናት ደሜ ናት ስጋዬ ነች ብሎ ቤት ውስጥ ባስቀመጣት ሴት ይሄ ሁላ ችግር እንደሚደርስበት ታወቀ። ምን አይነት ስሜት የሚሰማው ይመስላችኋል? ስታስቡት ምን አይነት ህይወት አስባችሁታል? እሺ ስቲፋንስ ይቄ በቀል መንፈስ ገብቶባት ነው እናቴን የእሱ እናት ነች እንደዚህ ያደረገችብኝ በማለት ነው እንደዚህ አይነት ችግር ውስጥ የገባችው። የሜርሲ ነገር በጣም አስቸጋሪ ነው ቤተሰቦቼ። በጣም እንግዲህ ምንድነው የተፈጠረው? ቀጥታ ለጄሪ በፊት ቪዲዮ ቀዳቻትን ነበረ ስታሳያት የነበረው። በጣም ነው ጄሪ በነገራችን ላይ አሳዝነኛለች። እግዚአብሔር በሚያውቀው ለምን መሰላችሁ? እዛ ቤት አገባቧ፣ ብር ፈላጊነቷ፣ ብልግናዋ በጣም ቢያናድደኝም ግን ደግሞ የማይዋሽና የማይካር ነገር ጄሪ የዋህናት የዋህነት ያጠቃታል። አትጠራጠርም ከኋላይ ምን ይመጣብኛል ብላ። ሲፋን በጣም ጎበዝ ነች፣ ቆምጣጣ ናት። እሷ ደግሞ በህይወቷ ላይ ቆርጣ ተደራርዳ ነው እየሰራች ያለችው ማለት ነው። ጄሪ እንደዛ አይነት ሰው አይደለችም። እና ስታሰማት ለምን ይሄን ነገር ማላቷ ምናን እንዳትነግርብኝ እባክሽ፣ ባንስ እኮ ይሄ ልጅ የሱ ልጅ ነው፣ በሆዴ ውስጥ ያለው ልጅ የሱ ነው እባክሽ እያለች ስትለምናን ነበረ። ምንድነው እኔ ምልሽን ነገር የምታደርጊ ከሆነ እንደራደራለን ያለቻት። ምንድነው ታዲያ ምን እንዳደርግልሽ ትፈልጊያለሽ ስትላት እንግዲህ ለኔ እንድታደርግልኝ የምፈልገው ነገር ያቺ ሳራ ተብየዋ
ገረዷ እንግዲህ የማይሰማ ማወቅ የሌለባትን ነገር አውቃለች። ያንን ደግሞ ለአቶ አምናን ሄዳ እንዳትናገር ሄደሽ አስጠንቅቂያት፣ በተለያየ ነገር አፏን እንድትዘጋ አድርጊያት ነው ያለቻት ማለት ነው። እኔ እንዴት አድርጌ እንደዛ ማደርገው ምንድነው ይብን ምንድን ያደረገችው ንገሪኝ ስትላት፣ በፍጹም ይሄ ቪዲዮ እኮ የተቀዳሹ ምንም ነገር ማወቅ ስላሌለብሽ ነው ይሄንን ቪዲዮ አስዳመጥኩሽ። ስለዛን ምንም ነገር ስላንቺ መናገር ሳልፈልግ ሄደሽ እኔ ብለሽን ብቻ አድርጌ፣ አለበለዛ ግን ለወንድም ያደረግሽው ነገር ይሄንን ቪዲዮ አስተማዋለሁ በማለት እንግዲህ ታስፈራራታለች ማለት ነው። ጄሪ ቀጥተኛ እያለቀሰች እናት ሳራ ጋር ነበር ሄደችው ማለት ነው። እናት ሳራ ጋራ ስትሄድ እባክሽ እናት ሳራ የሆነ ነገር ልለምን ስትላት፣ ምንድን ነው ልጄ ስትላት፣ እባክሽ ከሜርሲ ላይ ያየሹን መረጃ ወይ ደግሞ እየሰማሽን መረጃ ለአቶ አምናን እንዳትናገሪ እባክሽ። ልጄ ያላባት ያድጋል፣ እኔም ደግሞ ባሌን አጣለሁ፣ ልጄን ደግሞ አባቱን ያጠዋል፣ መናገር የለብሽም በማለት እንግዲህ ስትነግራት ነበረ። እባክሽ እየተማጸነቻት ማለት ነው። በነገራችን ላይ እናት ሳራ በጣም ነው የተሰማት እንደዛ ስትል። እንደዚህ አይነት ሰዎች ደግሞ የሚረዳችሁ ሰዎች በህይወታችሁ ሲኖር ምን አይነት ደስ እንደሚያስቡት። በመጀመሪያ ደንግጣ ነበረ። አንቺም የነሱ ተባባሪ ነሽ እንደ እጅ ያለብሽ እንደተስላት። አረ እኔ ምን መረጃው እኮ ምን እንደሆነ እንኳን እኔ የማውቀው ነገር የለም፣ ግን ደግሞ አንቺ ሄደሽ ለአቶ አምናን ከተናገርሽ የኔ ህይወት አደጋ ውስጥ ነው ያለው ያለቻት። ህይወት አደጋ ውስጥ ነው እባክሽ እንዳትነግርብኝ ያለቻት ማለት ነው። እና ሳራም እሺ ችግር የለውም ያለቻት። እሺ ልጄ ችግር የለውም አላደርገውም ብላን ያለችው ማለት ነው። ግን እና ሳራ በዛ አጋጣሚ በጣም ጎበዝና አስተዋይ የሆነ ሴት ነች ማለት ነው። ምንድን ያለቻት ከዛን ሜርሲ መታ ምንድን ያለችው ጭራሹ ነው ሜርሲ አፏን ዘግታ መቀመጥ ሲገባት ጭራሹ ነው እንትን ማለት አማራት፣ የሆነ መፎገር አማራት። ጋይስ የሆነ መጠበር ነገር አማራት ማለት ነው። ለዚህ ነው ካልኩሽ ምናምን በማለት ማለት ነው። ምን አለቻት እና ሳራ አንቺ አለቻት እነኚህ ልጆችን የሆነ ነገር ይዘሽባቸው ማስፈራራትሽን የምታቆሚ ከሆነ አቆሚ። ግን ደግሞ በአንቺ ችግር ውስጥ የተያዙትን ልጆችን ካወጣው በኋላ እኔ የማደርገውን እኔ ነኝ የማውቀው። እንደ በፊቱ ሄደሽ አቶ አምናን ያባርራታል ብለሽ የሆነ ነገር አደርጋለሁ ብለሽ ብትይ እኔ የማደርገውን እኔ ነኝ የማውቀው በማለት እንግዲህ ልኳን ትነግራታለች ማለት ነው። ከዛ ሜርሲ ምን ትላለች? እቺ ሴትዮ ጭራሹኑ ጄሪ አፏን ትዘጋልኛለች ብዬ ብልካት ጭራሹኑ የበለጠ ልብ ተሰምቷታል። የሆነ ነገር ማድረግ አለብኝ ብላ ነው ወደ ውሳኔ የገባችው። ውሳኔው ደግሞ ምንድነው? እናት ሳራንን ማስወገድ። እንዴት ነው ልታስወግድ የተነሳችሁ? ልታስወግድበት ደግሞ የተነሳችሁ ውሳኔ በጣም የሚያስጠላ በጣም ከባድ ነገር ነው ያደረገችው። እንግዲህ መድኃኒት ጨምራ ሽንት ኩሽና ውስጥ ገብታ ብርጭቆ ውስጥ ውሃ ቀርታ እዛ ውስጥ ጨምራ ነበር ሄደችው ማለት ነው። ጄርሻ ከለፍ እያለች መታ እንግዲህ ያንን ውሃ ገጥም አድርጋ ጥጥት አላረገችው። እንግዲህ አቶ አምናን ከውጭም ከግቢም እንግዲህ ጠላቶቹ በስተዋል። በጣም በውጥረት ውስጥ ነው ያለው። በነገራችን ላይ አንዳንዴ ቤተሰቦች እንደዚህ አይነት በህይወታችሁ አላያችሁ? ውጭም ስትገቡ ቤተሰብም ጓደኞቻችሁም አለኝ ያላችሁ ሰዎች እንደዚህ ጥምም ብሎባችሁ በህይወታችሁ አጋጥሟችሁ አያውቁም? አቶ አምናን በአሁኑ ሰዓት እንደዚህ አይነት ችግር ውስጥ ነው ያለው። ገባችሁ? ችግር ውስጥ ነው ያለው። ይሄ ደግሞ ከምን የመጣ ነው ሲባል ከተለያየ ጠላት ማለት ነው። ጠላት ሲባል ደግሞ የሰው ጠላት ብቻ አይደለም። እኛ ክርስቲያኖች በነገራችን ላይ ቅዱስ ጳውሎስ እኛ የምንዋጋው ከደምና ከስጋ ጋር አይደለም ይላል ቃሉ ማለት ነው። የኛ ጠላት ሰይጣን ነው። ማንም ሰው መልካም ነገር ነው ማሰብ ባይምሮ ውስጥ የሚመጣው፣ ግን ደግሞ ያ ጠላት ዲያብሎስ እስካለ ድረስ ጥሩ ነገር ወደ መጥፎ ስለሚቀይር እነኛ ሰዎች ወደ መጥፎነት ተቀየራሉ ማለት ነው። ስለዛ ምን ልላችሁ ፈልጌ ነው፣ አቶ አምናን በአሁኑ ሰዓት ህይወቱ በጣም አስጊና በጣም የሚያሳዝን ህይወት ውስጥ ይገኛል ማለት ነው። በጣም ከምታስቡ በለጠ እኔ በጣም ነው ያሳዘነኝ። ምክንያቱም አንዳንዴ በእንደዚህ አይነት ነገር ውስጥ እኔ ያሳለፍኩት ጊዜ ነበረ። ሁሉ ነገር ጥምምም ብሎብኝ አለኝ ያልኩት እንዳልሄለ
ተስፋ ያደረኳቸው ነገሮች ከአጠገቤ ስሩቁና ከአጠገቤ ሲሄዱ አይቻችኋለሁ። ገባችሁ አይደለም? እነኛ ነገሮችን ሳስታውስ እውነቴን ነው ብላችሁ በጣም ነው ያዘንኩት ማለት ነው። ስለዛን ምን ልላችሁ ፈልጌ ነው እንግዲህ አቶ አምናን ከዛም በኋላ እንግዲህ ቤት ውስጥ ቤት አለኝ ብሎ አዝኖ ተግዞም ተበሳይቶ ወደ ቤት ሲገባ ጭራሽ ነው ደግሞ ጀሪ የምትባሏ ሴትዮ በጣም በሚያሳዝን ነገር እንግዲህ ደም በደም ሆና ተጠላልቃ ነው ሳሎን ውስጥ ያገኛት ማለት ነው። በጣም በሚያሳዝን ነገር ማለት ነው። ደግሞ እንግዲህ አቶ አምናን በአሁኑ ሰዓት በጣም በብሌን ፍቅር እንትን እያለ ይገኛል ማለት ነው። ብሌንም በጣም እንደወደዳት እና በጣም እንደማፈቅራት ሁላችንም እናውቃለን ማለት ነው። እንግዲህ ለእንትና ምንድን ነው ያላት ለቢሮ ሰራተኛዋ እንደ አማካሪ ሆነች። በእርግጥ በጣም ብዙ ነገር ሚስጥር ይነግራታል ማለት ነው። እኔ አሁን በጣም የምወዳት ሴት በህይወቴ አለች፣ ግን ደግሞ ምን ያደርጋል አለ። ግን ምን ያደርጋል ከማልወዳት ሴት ደግሞ ከማልፈልጋት ሴት ደግሞ አሁን ልጅ ሊኖረኝ ነው፣ ምን ማድረግ አለብኝ እያለ እሷን እየጠየቃት ነበረ ማለት ነው። እሷ ደግሞ የሚልክን ማወቅ አለብክ፣ ህሌና የምልህን አዳምጥ እያለችው እንግዲህ እየተናገረችው ትገኛለች ማለት ነው። እንግዲህ ቤተሰቦቼ ምን ልላችሁ ፈልጌ ነው፣ በእርግጥ አቶ አምናን አንዳንዴ ይሄ ልጁ ማለት ነው በእርግጠኝነት አሁን ልጁ ይኖራል ማለት የለም፣ በፍጹም የለም። አደጋ ላይ ነው ያለው ልጁ። አስባችሁታል አይደለም? ልጁ ቀርቶ እሷ ራሱ ከተረፈች አንድ ነገር ነው። ራሷ ከተረፈች ማለት ነው። ራሷ እንትና ከተረፈች አንድ ነገር ነው። ምን ሩቅ አስኬዳችሁ? ምክንያቱም እየጠጣችሁ የሆነ ቀላል ነገር አይደለም። ስለዛ ምን ልላችሁ ፈልጌ ነው ቤተሰቦቼ፣ በጣም በሚያሳዝን ነገር እንግዲህ አቶ አምናን ምን ማድረግ አለብኝ እያለ ነበረ። እሷን እያማከራት የነበረው እሷ ደግሞ ህሊናህን አዳምጥ፣ ውስጥክ የሚሰማክን ስሜት አዳምጥ፣ ከዛን በኋላ የተመቸህንና ልብክ የፈቀደውን ሰው ለራስህ አድርግ እያለችው ትገኛለች ማለት ነው። እሱ ደግሞ በጣም ግራ ገብቶኛል እኮ ውሳኔ ምን አይነት ውሳኔ መወሰን እንዳለብኝ በጣም ግራ እየገባኝ ይገኛል በማለት እንግዲህ በትጋሴ ውስጥና በሀዘን ውስጥ ነው ያለው ማለት ነው። እንግዲህ ነገሮች ሁላ የከበደበት ነገር እንደሚቀልለት አንዳንዴ ፈጣሪ ቅር ይበለኝና የሆነ ነገር በህይወታችን ሲመጣ ማለት ነው ምክንያት አለው፣ ያለ ምክንያት አይደለም። አሁን የምነግራችሁ ነገር ይሄ ልጅ ቢኖር ለአቶ አምናን ቆንጆ ነው፣ ለጄሪ በጣም ደግሞ አስፈላጊ ነው። ጄሪ ደግሞ ይሄ ልጅ ፍቅር ገብቷት አይደለም፣ ለልጇ አዝና ወዳ አይደለም። አብዛኛ ልጇን የምትፈልገው ለምን ታውቃላችሁ? አቶ አምናንን በልጅ ለማሰር ነው ደፋ ቀና የምትለው፣ በሚገርማችሁ ነገር ማለት ነው። ግን ደግሞ የምነግራችሁ ነገር አቶ አምናን እየተናከለ እንኳን ልጅ ቢወደ ለልጅ ቦታ ቢኖረውም በጣም የብሌን ነገር ህይወቱ በቃ ምስቅልቅል አድርጎታል። ማንም መብረጥ አለብኝ እያለ ማለት ነው። ምክንያቱም ብሌንን በጣም ወዷታል፣ በጣም አፍቅሯታል። ከብሌን ጋራ መለየት አልፈለገም። ያው ይሄ ልጅ አንዳንዴ ያላባት ከሚያድግ እንደዚህ አይነት ነገር ከሚያጋጥሙ ያው ለምን እንኳን ሰው ሞታ አይባልም እንጂ ያው ለአቶ አምናንና ለብሌን ቆንጆ መንገድ ይከፈተላችሁ ይመስለኛል ማለት ነው። አሁን ያው ጄሪ ግን በጣም ነው ቅስሟ የሚሰበረው፣ በጣም ነው የምታዝነው። ምክንያቱም እሷ በአሁን ሰዓት አቶ አምናንን የራሷ የግሏ አድርጋ ሀብት ንብረቱን መቆጣጠር ነበረ ሀሳቧ። ያ ነገር ደግሞ እየተሳካላት አይደለም። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ ቤተሰብ ምልላችሁ ፈልጌ ነው፣ ሁሉ ነገር እግዚአብሔር የወደደውና የፈቀደው ነው የሚሆነው። ያለሱ ፍቃድ ምንም ነገር የሚሆን ነገር የለም እና ለማንኛውም ቤተሰቦች ይሄንን ቪዲዮ የምታዩ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት እንጠይቃችኋለን። ለቤት አዲስ ሆናችሁ ላይክ እና ሼር አድርጎ አበረታቱ። መልካምነት ለራሱ ነው። የእናንተ እጅ ለኔ ይጠቅመኛል፣ ለእናንተ ባይጠቅማችሁም ለኔ በጣም ይጠቅመኛል እላችኋለሁ። መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ፣ አከብራችኋለሁ። ሰላም ክርስቶስ ይብዛላችሁ። እግዚአብሔር ይስጥልኝ።
ጠንክሪ በርቺ ለምትሉኝ እጅግ አድርጌ አመሰግናለሁ። መልካም ቆይታ